ቢኒ ሞቷል ብለን ሁላችንም በጭንቀት ላይና በሀሳብ ላይ ነበርን። ግን ደስ የሚለው ነገር ቢኒ በህይወት አለ። አንድ ከሱ ያነሰ ውርጋጥ በአስተሳሰብም ሆነ እንዲሁም ደግሞ በስራ ሲያግተው የእውነት በጣም ይደብራል። እንግዲህ ያፌትን ፖሊሶች ቤቱ ድረስ መጥተው ቢንያምን ያደረክበት አንጣ ተብሎ ተጠየቀ። ሲጠየቅም እኔ አላየውም አለ። ከዛም አስገድደው ማረሚያ ቤት ይዘው ሲሄዱ እኔን ማንም ደፍሮ አይነካኝም፣ ዛሬ ብታሰር ነገ እወጣለሁ። ግን ደግሞ ቢንያምን እናንተ አፈላልጋችሁ ማግኘት ታቃታችሁ፣ እኔ አገኘዋለሁ። ቢሞት እንኳ ሬሳውን ቆፍሬ አውጥቻ አመጣዋለሁ አለ። አይገርምም? ከዛም እንዲሞት አንፈልግም፣ ቢኒ በህይወት እንዲኖር እንፈልጋለን፣ አምጣ አሉት። አሁን ያፌት ቢኒን አፈላልጎ እንዳመጣ ቃል ገብቶላቸው መጥቷል። እናም አፈላልጎ ማግኘት እንዳለበትም ስራውን ጀምሯል። ገኒ ደግሞ ሉሊት የተረገመች እንደዛ ሁና እንኳ ፈጣሪዋን አታመሰግንም። ለገኒ ደውላ ቢኒ ሞቷል ብላ ነገረቻት። ራሷን ስታወድቃ ይሄው አትናገር አትጋገር። በጣም ያሳዝናል። ቢኒ በህይወት መኖሩ እጅግ ያስደስታል። ግን ደግሞ አቤል እንደዛ ሲያሰቃየው የእውነት ከባድ ነው። እናም በእርግጥ በጣም ጎርቶታል፣ ደብድቦታልም። አሁን አይናገር አይጋገር አፉን ሻቦ እንደፈለገ እያሰቃየው ይገኛል። ጽዮን ደግሞ በቢኒ መጥፋት በጣም ተጨናንቃና ያለሱ መኖር አልችልም ትላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ እጅግ በጣም ደስ ይላል። የቢኒ በህይወት መኖር አስፈላጊ ነው። ምክንያቱም ቢኒ ባይኖር ድራማው በጣም እንደሚያስጠላ ሁላችንም እርግጠኛ ነበርን ማለት ነው። ሌላኛውና እንግዲህ ከባዱ ነገር ጽዮን ራሷን መቋቋም አለመቻሏ፣ በጣም በቢኒ እያንዳንዱ ነገር ፍቅሯን በውስጧ አምቃ እንደማትወደው አስመስላ እሱን ስታናደድ የነበረው እንደ ጥያቄ በውስጧ እየተመላለሰ ስልክ አለማንሳቷ ሁሉ ነገር እያስቸገራት ይገኛል። እናም ቤዛና እሷ እሱን ለመፈለግ በየቱቦ ውስጥ ሬሳውን ለማግኘት ብዙ ለፉ፣ ግን ሊያገኙት አልቻሉም። ገኒ ደግሞ እንግዲህ ራሷን ስታወድቃለች። ሉሊት የምትባል የተረገመች ሴት ቢያንስ እንደዚህ እንኳ ወጥመድ ውስጥ ገብታ ጥፍሯ ተነቃቅሎ ፈጣሪዋን ማትፈራ ሰዎችን በህይወት እንዲኖሩ የማትፈልግ ያው ድራማ ቢሆንም ብዙ አስተማሪ ነገር አለው። እናም ለገኒ ቢኒ ሞቷል ብላ በመናገር ገኒ ራሷን ስታ ወደ ኋላ ስለወደቀች መናገር መጋገርም አትችልም። ኤፍራታ ገኒ ጋር ሄዳ አሁን ገኒን አይታ ተመለሰች። በዛውም ናታንን አየችው። ናታን አሁን በጣም እንደሚያፈቅረኝ አውቃለሁ አለች በውስጧ። እንግዲህ ያፌት ቀጥታ የት ነበር የወሰዱት? እስር ቤት ነበረ ፖሊሶች የወሰዱት። ግን ፖሊሶቹም ላይ ያፌት ዝቶ ነው የመጣው። እኔን ማንም ማሰር እንደማይችል፣ ዛሬ ብታሰር ነገ እንደምወጣ ምንም ጥርጥር የለውም ብሎ እነሱም ላይ ተመጻደቀባቸው። አንደኛው ፖሊስ ግን እመነኝ አቶ ያፌት ሁል ጊዜ ማንቀን አይገኝም። አሁን ቢንያምን ፈልገህ አምጣ ተብሎ ስራ ተሰጠው። እናንተ ፈልጋችሁ ካላገኛችሁት እኔ ራሴ ፈልጌ አግቼ ሞቶ እንኳ ቢሆን መቃብሩን ቆፍሬ ከጉድጓድ አውጥቼ አመጣላችኋለሁ አላቸው። ቢንያም እንዲሞት ሳይሆን በህይወት እያለ እንዲመጣ እንፈልጋለን አሉት። እናም እሱም አሁን እሺ ብሎ ቢንያምን ፈልገው እንዳገኙት ለነ ታሪኩ ተናገረ። በእርግጥ ታሪኩ መጀመሪያ ላይ መጥቶ ነበር። እሱም ምንድነው እቤት የመጣው ቢኒን ፈልገው እንዳጡት ሲነግረው ያፌት በጣም ተናደደ። በጧቱ ምን ሆነ ነው ፊትህን የጣልከው አለው ታሪኩን። አለቃ እንዳልከው ያንን ሙትቻ ፈልገ ልናገኘው አልቻልንም አለ። እንዴት አንድ ሙትቻ ፈልጋችሁ ማግኘት ያቅታችኋል ሲለውም
እቤታቸው ሄደን የጎረቤት ሰው ስንጠይቅም ቢኒ እንደወጣ እንዳልገባ ነው የሚያመለክተው አለ። ከዛም የት አባቱ ሊሄድ ይችላል? ዛሬ ቢያመልጥ ነገ አያመልጥም እያለ ፖሊሶቹ የያፌትን በር በኃይለኛው መቆርቆር ጀመሩ። ኤፍራታ እየሮጠች መጣችና እንዴ እዚህ ሆናችሁ በሩ እንደዚህ ሲወገር አሰሙም እንዴ አለቻቸው። አልሰማንም፣ ምንድን ነው አሏት። ከዛም እየሮጠች ዳ በሩን ከፍታ አስገባቻቸው። ይቅርታ ያፌት፣ እኔ ምን ላድርግ ካልገባም ብለው ሲያስቸግሩ ከፈትኩላቸው አለች። አቶ ያፌት ለምርመራ ተፈልገሃል ሲባልም ቢኒያም ስለጠፋ ሲባልም እኔ ስለሱ ማውቀው ነገር የለም፣ ቢኒያም የሚባል ሰው አላቅም፣ ማን ነው እሱ? ብዙ ቢኒያሞች አውቃለሁ እያለ ተላላጠ። ይዘውት ሄዱ። እዛም ፈልገው ስለምትሉት ቢኒያም የትኛው ነው ሲባልም ቢኒያምን አሁን አወቅኩት እንደምትዝተበትና አሳስሮኸውም እንደነበር የምታውቀው ሲሉትም አሁን አወቅኩት። እውነት እኔ ስለሱ ማውቀው ነገር የለም፣ እሱን ፈልጋችሁ ማገኘት ካቃታችሁ እኔ ፈልጌ ያመጣለሁ ብሎ ነገራቸው። እናም በጣም ፖሊሶቹንም ተዳፈረ፣ ተንደላቀቀባቸው። አይገርምም? እንግዲህ አሁን ኤፍራታ ስልክ ስትደውል ቤት ውስጥ ማንም አያነሳላትም። ብትልም የሚያነሳላት የለም። የሆነ ነገር ተፈጥሮ ነው እንጂ እያለች መጨነቅ ጀመረች። ዳግም ጋር ደውላ ስትጠይቀው ዳግም ለኤፍራታ ነገራት። ከዛም ኤፍራታ እናቴ ይህን ሰምታ ማን ደውሎ እንደነገራት አላቅም፣ ፓራላይዝ ሆናለች፣ ሐኪም ቤት ስወስድም መናገር አትችልም እና አሁን ቤት ናት፣ ከቻልሽ ምናልባት አንቺ ብትመጪ አላት። እመጣለሁ ማለት በቃ እመጣለሁ፣ ግን ምናልባት እኔን ስታይ ልትፍታታ ትችላለች አለችው። እሺ በማለት እማዬ እናቴ ልትመጣ ነው አላት። ይህ ሁሉ ያደረሰችባት ገኒ ላይ ሉሊት ደውላ ቢኒያም ሞቷል ብላ ነግራት ነው። ያሳዝናል። ልጅሽ እንኳን አልነገረሽም እያለች አልነበረ። በዛ በፊት ግን ናታን ደውሎ ገኒ እንደ አለመስማቷን ሲያረጋግጥ በኋላ ደውልልሻለሁ ቢኒ ምንም አይሆንም አትጨነቂ ብሎ ነበር የዘጋው። እንግዲህ ጽዮን ደግሞ ጸጥ ብላ አልናገር አልጋገር ብላ ነበረ። እናም እመኚ ቢኒም ፈልጌ አመጣልሻለሁ እህቴ ብሎ ቃል ገባላት። እናም ስለ ፍቅር ደግሞ መምከር ጀመረ። ከዛም ቀጠለችና ቤዛ ናታን ስለምን የምታውቀው ፍቅር ነው እንደዚህ የምትለው አለችው። ከዛ ስለ ኤፍራታም አብራራላት። ኤፍራታና ናታን እገኒ ጋር ተገናኙ። ከዛ ስታየው ናታንም ኤፍራታን ሲያት ውስጡ በደስታ ተሞላ፣ ፊቱ ፈገግ አለ። ኤፍራታም እሱን ስታየው ፈገግ አለችና ምንም ሳትለው በቃ ገኒ እኔ ልሂድ፣ ደግሞ መጥቼ ጠይቅሻለሁ፣ እሺ አይዞሽ ይቻልሻል አለች። እኔ ስመጣ ነው እንደምትሄጂው? ቆይ እኔ እኮ ብቻችሁን መስሎኝ ነበረ አለ ናታን። አይ ባልተቤቴ አንተ ጋር ስቆይ ደስ አይለውም፣ አንተ ጋር ባለህበት ዙሪያ መዞር አልፈልግም አለችው። ከዛም መለስ ብላ ገንዬ የኔ ህይወት ተስተካክሎ በቅርቡ እንደማረች ተስፋ አደርጋለሁ ብላ ወታ ሄደች። እቤት ከሄደኝ በኋላ የኔ ናታን ዛሬም ያፈቅረኛል፣ አይኑና ልቡ ውስጥ ፍቅሩን አይቻለሁ፣ አልጠላኝም፣ አልረሳኝም አለች። ጽዮንና ቤዛ እንግዲህ በየቱቦ ውስጥ ቢኒን ካልፈለግኩ ልቤ አይረታም ብላ መፈለግ ጀመረች። ግን ደግሞ ሊያገኙት አልቻሉም። ጽዮን አሁን በጸጸት እየተቀጣች ትገኛለች። በጣም ያሳዝናል። እውነት ይሄ ነገር አስተማሪ ነው። አንዳንዴ አንድ ሰው በህይወት ካለ አንረዳዳም፣ አንግባባም። የሆነ ነገር ሲፈጠር ግን በጣም ብዙ ነገሮችን እንሆናለን። ጽዮን ከምንም በላይ በጣም እየተጎዳች ነው። እናም ናታን እመኝ ገኒ ቢኒን ፈልግ ያመጣዋለሁ፣ እህቴ ያለሱ መኖር አትችልም፣ በጣም ተጎድታለች አላት። እሷም መሽ ብላ ይባስ ከጽዮን ብሳ እርፋለች። ሉሊትን አንቺ ነሽ የነገርሻት ብላ ጽዮን አበደችባት። ሉሊት መጨነቅ ጀመረች። እችል ምንንም አላምናትም፣ ሰው ማመን ቀብሮ ነው፣ እኔ ምንንም አላምናትም እያለች መልሳ ተኛች።
የሉሊትስ የመከራ ቀን መቼ ነው? መጥፎ ሰዎች በተቀመጡበት ጥሩ ሰዎች ሲሰቃዩ ደስ አይልም። አቤል አሁን እንግዲህ ምን ይውጠው ይሆን? ናታን እጅ ያፌት እጅ ከገባ እንግዲህ አንድ የግል ጥላት ቢኖረው ነው ቢኒን አግቶ እንደዚህ የሚያደርገው። ገለውትስ ቢሆን ዳግም እንዳለው ሲልም እንደዛ አይመስለኝም። ይሁን አግቶ የያዘው ሰው አለ። ሲቀጥል ደግሞ እኔና እሱ ጥላት ስለሆን በእኔ ሀሳብ እኔን ለመጉዳቴ ሆን ብሎ ያገተው ሰው አለ ማለት ነው አለ ያፌት። እንደዛ ከሆነ አለቃ ፈልገን እናገኛለን ብሎ ቃል ገባ ታሪኩ። አይገርምም? ቢኒ አሁን አይኑን ሲገልጥ ያየው ያንን ላንጌሳ አቤልን ነው። አቤል ከሱ በምንም የማይሻል ሰው እንደዛ ይዞት ሲያይ የመጨረሻ ተናዷል። ግን አቅም የለውም እና እውነት በጣም ከባድ ነው። እንግዲህ ሁሉም ሰው በቢኒ መጥፋት በጣም እያዘነ ይገኛል። የቤዛ ፍቅረኛ የተባለው ደግሞ ከእናቱ ጋር እየተጣላ ይገኛል። እህትየዋም እናቴን ለምንድን ነው እንደዚህ የምትናገራት? አልፈቅድልም አለችው። ይህንንም ላንቺ ብዬ ነው አለ እና አባቱ የሞተው በሱ ምክንያት እንደሆነ እንግዲህ ለዳራ እናትየዋ አሳምናታለች። ግን እንደዛ አይደለም፣ እሷ ራሷ ናች አባቱን በህይወት እንዳይኖር ያደረገችው። ውስብስብ ያለ መከራ። ልጁም ለመጀመሪያ ጊዜ ቁጭ ብሎ ሲያወራቸው እናትየዋም ወንድምሽን በፍጹም አትጥሊው እያለች ትገኛለች። እናቱ ደግሞ አሁን ጥረት እያደረገ ይገኛል። ኤፍራታን አልጠላዋትም። ተመልሳ እኔ ጋር ትምጣ አትምጣ ባላውቅም የኔ ባትሆንም ግን ደግሞ ማፍቀሬን በፍጹም አልተውም እያለ ይገኛል። ሁለቱ አንድ የሚሆንበት ጊዜ ሩቅ አይመስለኝም። አሁን ያፌት ላይ የህግ ባለቤቶችም መስሪያ ቤቱ በሙሉ ሪከርድ ይዞበታል። ቻናሉን ሰብስክራይብ እያደረጋችሁ